ኤቪን ያሳበዳትና ያንጨረጨራት የናታንና ዳጣና ናታን አንድ ላይ ሆነው እየተሳሳሙ ስታያቸው ኤቪን በጣም ተናዳ በጣም ትናደዳለች። እንግዲህ ኤቪ ቅናቷ አሁንም ቢሆን እንደቀጠለ ነው። ተንኮልና ቅናት ከኤቪ ጋር ነው ያለ። እንግዲህ አሁን ላይ በጣም የምትበሳጭበት ነገር በተለይ ናታንና ዳጣ አንድ ላይ ስለሆኑ ነው ማለት ነው። ምክንያቱም ደግሞ ለዳጣ ሰላም ናቲ እንደሚወዳትና እንዲሁም ደግሞ እንደሚያፈቅራትኝ ትነግረዋለታለች። እንዲሁም ዳጣ በጣም ደስ ይላትና እውነትሽ ነው ወይ ሰላምዬ? ግን እውነት ናታን እኔን ያፈቅረኛል ወይ ብላም ትጠይቃታለች። ናታንም እንደሚያፈቅራትና እንዲሁም ደግሞ በቃ በጣም ትልቅ ቦታ እንደሚሰጣትም ትነግራታለች። ይህንን ስትላት እንግዲህ ዳጣ ከናታን ጋር አብረው በሚሆንበት ሰዓት እንግዲህ ናታንም ደግሞ እቅፍ አድርጎ ይስማታል ማለት ነው። በዛን ሰዓት ኤቢ በጣም ትንጨረጨራለች። በተለይ የዳጣን ውድቀት የምትፈልገው ኤቢ አሁንም ቢሆን ተንኮሏ አልተሳካላትም። ብዙ ነገር ብታደርግም ግን ደግሞ ዳጣን ወይ ከዛ ቤት አላስወጣቻትም። እንዲሁም ደግሞ ከናታንም በፍጹም ልትለያት አልቻለችም። ጸባያ ብቀያየርም እንዲሁም ደግሞ ሌላ ተንኮልን ብታሴርም ሴራዋ ሁሉም እየከሸፈባትና እንዲሁም ደግሞ በተለይ ከበቤተሰቦቿ መጠላትን እንጂ ያገኘችው በፍጹም ዳጣን ሊጠሏት ወይም ደግሞ ዳጣ እሷ እንደምትፈልገው አይነት ሰው ስላልሆነች ወይም ደግሞ በጣም ተናዳ እንድትሄድላት ምናምን እንደዛ ነገር ነው የምትፈልገው ሰው ዳጣ ግን እንደዚህ አይነት ነገር በጥፎ ነገር ብታረጋትም ግን ደግሞ በደህና ነገር ነው የምትመልስላት። ስለዚህ አሁን ላይ ዳጣ በጣም ደስተኛ ነች። ኤቢ ግን በጣም የተንጨረጨረች እና እንዲሁም ደግሞ በንዴት እንግዲህ እህቷን በጥፊ ትላታለች። እናም ሲጣሉ ተያይዘው እየተደባደቡ እያለ ወይዘሮ ማርታ ትመጣለች። ወይዘሮ ማርታም ለምን በምን ምክንያት ነው ይህ ሁሉ ነገር የሚሆነው በማለት ለምንድን ነው የምትጣሉት? የኔ ልጆች ግን ለምንድን ነው እንደዚህ የምትጣሉት? የሌላው ሰው እንደዚህ አይጣላም። ግን ምን ባረግሽ ይሻላል? ኤቪ እባክሽን አስቸጋሪ አትሁኝብኝ፣ በቃ ለምን መረርሽ ምናምን ትላታለች ማለት ነው። ኤቪን በጣም ትበሳጭና ቆይሺ እኔ ለምንድን ነው እንደዚህ የምትሉኝ በማለት እንግዲህ እንደ ዳጣ ለምን አትወድኝም ወይም ደግሞ ዳጣ እንግዲህ ምንም ስለማታጠፋና እንዲሁም ደግሞ ጥሩ ሰው ስለሆነች ደግሞ የዳጣ አባት ሌላ ሰው ነው ወይም ደግሞ አቶ ደረጀ በጣም የተጨናነቀበትና እንዲሁም ደግሞ የሚያስጨንቀው ነገር እኔ ያውቀዋለሁ ትላለች ማለት ነው። አቶ ደረጀ ምንድን ነው እስኪ ንገሪኝ፣ ለምንድን ነው ምንድን ያስጨነቀኝ ብሎም ያፋጥጣታል። ኤቪም እንግዲህ ምንም አይነት መልስ የምትመልሰው ታጣለች ማለት ነው። ወይዘሮ ማርታም ቆይ እንኳን አይደለም አንቺ እኔ ራሱ አላወቅኩም አቶ ደረጀን የሚያጨናንቀውን ነገር። ቆይ አንቺ ግን አሁንስ ቢሆን ምን ይሻልሻል? ለምንድን ነው ግን ያላገቡሽ የምትገቢው? እያለች ወይዘሮ ማርታ ምርር ብላ ስትናገራትም ነበረ። በዛን ሰዓት እንግዲህ በምትናገራት ሰዓት ኤቪ በጣም ትናደዳለች ማለት ነው። ናታንም ቦታ አልሰጣትም ማለት ነው። ናታንን እንግዲህ ብዙ ነገር ለማድረግ እና እንዲሁም ደግሞ እንዲሳሳት ለማድረግ ወደ ክላሱ እየሄደችም በጣም ብዙ ነገር ስታደርግ ነበረ። ናታን ግን ምንም መስሎ አልታየውም ማለት ነው። ምክንያቱም ደግሞ ኤቢ በጣም ተንኮለኛና እንዲሁም ደግሞ መጥፎ ሰው እንደሆነች ጠንቅቆ ስለሚያውቃትኝ በጣም ይጠነቀቃል ማለት ነው። ነገር ግን አሁን ላይ ናታንና ዳጣ እንዲጣሉና እንዲሁም ደግሞ በቃ ናታን ዳጣን እንዳይቀርባት በፍጹም የምትፈልገው እንግዲህ አሁንም ቢሆን ይህ ነገር የምትፈልገው ነገር ቢሆንም ኤቪም ዳጣን ለማስጠላት ለወይዘሮ ማርታ ዳጣ በጣም እየዋሸች ነው፣ እናም የሲሳይ ልጅም አይደለችም ትላለች ወይዘሮ ማርታ። እና ታዲያ የማናት እስኪ ተናገሪ ብላ ታፋጥጣታለች። ኤቪ ግን ምንም አይነት መልስ የላትም። ነገር ግን እኔ ያውቃለሁ የሲሳይ ልጅ በፍጹም አይደለችም ትላለች። ማን ልጅ እንደሆነች እንኳን አላቅም ይሄን ነገር ግን ደግሞ ሰላምን ቢሆን አሁን ላይ እስካሁን ድረስ የልጇን አባት አላስታወቀችንም። ቆይ ግን ለምንድን ነው ዝም የምትይው ብላም ትላታለች። ወይዘሮ ማርታም በጣም ትናደድና በኤቢ አነጋገርና እንዲሁም ደግሞ የማይገናኝ ነገር እንዴት ታገናኛለሽ? ቆይ ግን አንቺ ምኑን ከምን ነው የምታገናኘው? ይህና እንዲሁም ደግሞ ማለትም የሰላምና የዳጣ ምን አገናኘው በማለት ትመልስላታለች። ቆይ አንቺ ግን ምን አይነት ነሽ? ነገር ግን ደግሞ ምን ለማለት እንደሞከርሽ ግን ገብቶኛል። ግን ደግሞ አንድ የረሳሽው ነገር አለ። እሱን ላስታውስሽ። ዲኤንኤን አስመርምረሽ እኮ ውጤቱን አንድ ላይ ነው ያየነው በማለት ወይዘሮ ማርታም ትመልስልሃለች። በጣም ተናዳና እንዲሁም ደግሞ ኤቪ ሌላ ሁሌም አዲስ ነገርና ችግር እያመጣችም ስለሆነ
በዚህ ጉዳይ ደግሞ ወይዘሮ ማርታ በጣም ትበሳጫለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ፋሚሊዎቼ በየጊዜ በሰዓቱ የምለቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዲያገኝ የደወል ምልክቷን ማጥቆራችሁን አትርሱ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ዳጣና ናታን አሁን ላይ ፍቅራቸው ሰምሯል ማለት ነው። ነገር ግን ደግሞ በመሀላቸው እንዲሁ ግብት የምትል እንግዲህ እቺ ኤቪ ነች ማለት ነው። ኤቪ በጣም ብዙ ችግር እየፈጠረች ነው። እንዲሁም ደግሞ ጎርጉራ የምታወጣው ነገር በጣም ብዙ ነገር እንደሆነና እንዲሁም ዳጣ የማን ልጅ እንደሆነች እና በተለይ ደግሞ ሰላም የልጅ አባቷን አለመናገሯ በጣም እንደኮነኮናት እና ዳጣም ራሱ ማለትም አባቷ አይደለም ትላለች ማለት ነው። እናም ደግሞ ወይዘሮ ማርታም በጣም ትበሳጭና ቆይሽ ታዲያ ምንድን ነው ማን ነው እሺ አባቷ? እስኪ ምን ለማለት ፈልገሽ ነው? ቆይ ግን ለምንድን ነው ይህን ያክል የምትጎረጎሪ እና እንዲሁም ደግሞ ይህ የማያገባሽ ውስጥ የምትገቢ? ቆይ እኮ ያንቺ ስራ አይደለም በማለት በጣም ተበሳይታም ትናገራታለች ማለት ነው። ይህንን ደግሞ ኤቪ ይኸውልሽ እስካሁን ድረስ ሰላም ቢሆን የልጅቷን አባት አለመናገሯና እንዲሁም ደግሞ ዳጣ እንግዲህ የማን ልጅ እንደሆነች አለመታወቁ ይህ በጣም ያስፈራል በማለት ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታን በጣም ትናደድና እንግዲህ ከዚህም በፊት የዳጣን የዲኤንኤን ውጤት አብረው ከፍተው እንዳዩና እንዲሁም ደግሞ ዲኤንኤን ውጤቱ ልክ እንዳልሆነ ወይም ደግሞ የአቶ ደረጀ ልጅ እንዳልሆነችም እርግጠኛ አድርገሻል። ስለዚህ አሁን ምን ማለት ፈልገሽ ነው? ቆይ ግን ለምንድነው ኤቢ አትተይኝም ወይ በማለት ወይዘሮ ማርታ ምርር ብላ ኤቢ የምትናገረውና የምታስበው ነገር በጣም እንዳስጠላትና የማይታሰብ ነገር እያሰበች እንደሆነም ወይዘሮ ማርታ ትነግራታለች። ኤቢ በጣም ትበሳጫለች። ምክንያቱም ደግሞ ይህንን እውነት እንዲሏት ነው የምትፈልገው። ኤቢ በፍጹም ይህ ልክ አይደለም ወይም ደግሞ ውሸት አይደለም የሚባለውን ነገር በፍጹም መስማት አትፈልግም። ግን ምንድነው ችግርሽ? ይህን ያክል እንደዚህ ወይንስ እኔን ጠርጥረሽ ነው? ቆይ አንቺ ግን ወልደሽ ደብቀሻል ልትይ ነው ወይ ብላ ወይዘሮ ማርታ በጣም ተበሳይታ በኤቢ ትነግራታለች ማለት ነው። ኤቢ በጣም ትበሳጫጫ። ኤቢና እንዲሁም ወይዘሮ ማርታ እያወሩ እያለ አቶ ደረጀ ይመጣና እናትና ልጅ እያወራችሁ ነው በማለት አረ ተወኝ እስኪ ደረጀ እንደው ትጨቀጭቀኛለች በማለት ትመልስለታለች። ኤቢ ቆይ ግን ምንድነው ችግርሽ? እንደገና ሌላ ችግር ለምን ታመጫለች? በማለት አቶ